በአዲስ አበባ ከተማ ኮሙኒኬሽን ቢሮ አስተባባሪነት ዛሬ ከማለዳው 12:30 ጀምሮ በከተማ ደረጃ የችግኝ ተከላ መርሃ ግብር ሲካሄድ አርፍዷል። በመርሃ ግብሩ የቢሮውና የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የሚዲያና የኪነ ጥበብ ባለሙያዎች፣ የስፖርት ቤተሰብ እንዲሁም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ተገኝተው ችግኝ ተክለዋል። ተሳታፊዎቹ እንደ ሀገር 8 ቢሊዮን ችግኝ ለመትከል የተጀመረው የአረንጓዴ አሻራ መርሃ ግብር የከተማዋን የአረንጓዴ ሽፋን ለማሳደግ የተፈጥሮን ሚዛን ለመጠበቅ የአረንጓዴ ኢኮኖሚን ለመገንባትና ለነዋሪዎቿ ምቹ የሆነች ከተማ ለመፍጠር ያስችላልን ብለዋል። ሪፖርተራችን ሰላማዊት ጌታሰው በቦታው ተገኝታ ተከታዩን ጥንቅር አዘጋጅታለች። ተከታትለን እንመለስ። የአዲስ አበባ ኮሙኒኬሽን ቢሮ ከሙሉ መዋቅሩ ጋር በጋራ በመሆን እንዲሁም የሚዲያ ቤተሰቡ የግልም የመንግስትም እዚህ በመሰባሰብ የአረንጓዴ አሻራቸውን አኑረዋል ማለት ነው። በተለይ ከአረንጓዴ አሻራ ጋር ተያይዞ መረጃ ከመስጠትም ህዝቡ ቀስቅሶ እንዲተክል የአረንጓዴ አሻራውን እንዲያኖር ከማድረግ በተጨማሪ ራሱ የሚዲያው ቤተሰብ ዛሬ አሻራውን አኑረዋል ማለት ነው። በጣም በርካታ ችግኞች እየተከሉ ነው። አሁን እንግዲህ እዚህ ደርሰናል። 56 ገደማ ቢሊዮን ችግኝ ለመትከል ነው እቅዱ። ስለዚህ ከመጀመሪያው ጀምሮ አለን በየአመቱ። ምክንያቱም ይሄ ምንም ለሀገራችን ሳምባ የምንተክልበት እንትን ነው ፕሮጀክት ወይም ደግሞ ሀሳብ ነው። ስለዚህ እሱን ለማድረግ ነው እዚህ የተገናኘ ነውና ችግኝ ለመትከል ነው። የሚበሉ ችግኞች ነው ደግሞ ነው የተከልኩት። አቮካዶ ነው የተከልኩት። አሁን እንደውም ሳያድጉ አይቀሩም እስካሁን። አረንጓዴ አሻራ ማለት የነገይቱ ኢትዮጵያን መትከል ነው። ሀገርን መትከል ነው። ትውልድን መትከል ነው። ለትውልድ የሚሆን ለሀገር የሚሆን ለህዝብ የሚሆን ታላቅና በጎ ነገር እኔ ከምንም በላይ ትልቅ ቫልዩ የምሰጠው ይሄ የአረንጓዴ አሻራ መርሃ ግብር ነው። ቀላል ነገር አይደለም። ዛሬ አንድ ችግኝ መትከል ቀላል መስሎ ሊታየን ይችላል። በዘላቂ ግን በሀገር ላይ የሚያመጣው ተጽዕኖ የሚፈጥረው በጎ ተጽዕኖ የሚያመጣው በጎ ነገር እጅግ ታላቅ ነው። አሁን የአረንጓዴ አሻራ ፕሮግራም እንደዚህ መሆኑ በሀገር አቀፍ ደረጃ ሁሉም ሰው ተነስቶ ለተፈጥሮ ትርጉምና ዋጋ እንዲሰጥ ሆኖ መነሳቱ በጣም ይበል የሚያስፈልግ። አረንጓዴ አሻራ ማለት ሀገራችን ሁልጊዜ ዜጎቿ ጠግበው እንዲያድሩ ልምላሜ እንዲሆን ዝናብ እጥረት እንዳያጋጥመን፣ ብዙ ጊዜ ዝናብ እጥረት አይደለም የሚያጋጥመን፣ እሱ እንዳያጋጥመን። ከዛ በኋላ ደግሞ የአንድነትም ስሜት ነው። እንዲህ በጋራ ሆነሽ አሁን እንግዲህ 12 ሰዓት ነው የመጣ ነው። 12 ሰዓት መጥቶ ይሄ ሁሉ ሰው አንድ ላይ ሆኖ ልክ ከቀኑ 5 ሰዓትና 6 ሰዓት እንደሆነ ነገር ነው እንቅስቃሴው። ችግኝ መትከል የነገዋን ኢትዮጵያ የነገውን ትውልድ ለልጆቻችን የምትሆን መልካም ሀገርን ማቆየት ነውና ሁላችን ልንሳተፍበት፣ ሁላችን በነፍስ ወከፍ ወጥተን ልንተክል ይገባናል ብዬ ነው የማስበው። ውጭ ላይ የነበረውን ነገር ድሮ የነበረን እንትን እሱን የሚያመጣ ደም ይመስለኝ። ምክንያቱም ብዙ እንትናችን ምንድነው አረንጓዴ ነበር፣ በኋላ ነው አይደል እንትን እየመጣ ያለው እና ትልቁ ነገር ያው የምድራችንን ሙቀት ነገር ያስተካክላል። እሱ ሳይንሳዊ ነገር ችግር የለውም ብዬ ነው። ሳይንሳዊ ነገር ብዙ አይነገርም። እሱ እንዳለ ሆኖ ግን የህብረት እንደገና ለልጆቻችን ለልጅ ልጆቻችን ለነሱ ነው የተከልን ያለ ነው እና እንደሱ አይነት ስሜት ይሰጣል። ሆነ ሀገራዊ ስሜት፣ አንድ አይነት ስሜት ይሰጣል። ኢትዮጵያ የደን ሽፋኗ በጣም የላቀ ነበር። ከጊዜ በኋላ ወርዶ በረሃማነት ከሚያጠቃቸው ሀገሮች አንዷ ሆና ነበር። አሁን ግን ወደ ነበረችበት ለመመለስ የሚደረገው ጥረት እጅግ ታላቅ ነው። ከተፈጥሮ ጋር ሰው ከተፈጥሮ ጋር ያለው ግንኙነቱን አላለ መንፈሱ መረጋጋቱ ምኑ ሁሉ በዚህ ላይ በመራቆት ውስጥ የሚመጣ በጣም ብዙ ራሱ የሆነ የቻለ ኮንሲኩዌንስ አለ። በጣም ብዙ ነገር ነው የቀየረው። በጣም ብዙ ነገር ነው የሚቀይረው። መትከል ብቻ አይደለም። ችግኝን አመት ጠብቀን ብንተክል በአመቱ ስንመጣ ጸድቆ ካላገኘ ነው ምንም ዋጋ የለውም፣ ድካም ነው የሚሆነው። ስለዚህ አንድ የተለየ መርሃ ግብር ቢኖር እመርጣለሁ። ማለት በየጊዜው በየወሩም ይሁን በየ3 ወሩም ይሁን በየ6 ወሩ ብቅ ብሎ የተከልናቸውን ችግኞች የማየት የመጎብኘት ነገር ቢኖር
የደከሙ ካሉ ማንሳት፣ የጠወለጉ ካሉ እንዲስተካከሉ ማድረግ እንዲህና የመሳሰሉትን ነገር ማድረግ በጣም ጠቃሚ ስለሚሆን ከመትከሉ ባሻገር መከታተሉም ቬሪ ኢምፖርታንት ነው ብዬ ነው የማስበው። ችግኝ ትከሉ። ሁላችሁም እዚህም ባትመጡ በያላችሁበት መትከል በምትችሉበት ቦታ ሁሉ ትከሉ። ችግኝ ዛፍ ህይወት ነው። በሌላ ጊዜ መለመድ አለበት። እኛም ልጆቻችንን ይዘን መተን ሁላችን አንድ ላይ ብንተክል ኢትዮጵያን ከበረሃማነት አላቀን የአረንጓዴ ኢነርጂ ምንጭ በዓለም ላይ እጅግ የደን ሽፋኗ ትልቅ የሆነች የነበረች ኢትዮጵያን እንመልሳታለን። ይሄ ለትውልዱ ትልቅ ትርጉም ያለው ነው። እያንዳንዱ በየአካባቢው አረንጓዴ አሻራውን በማኖር ግዴታውን ሊወጣ እንደሚገባም አንዱ ማሳያ መንገድ ሊሆን ይችላል ብለን እናምናለን።